ለሙቀቱ በጣም አሪፍ ነው። መኪኖቹ በጣም አሪፍ ናቸው። እሺ አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። በአስቸኳይ የመጀመሪያውን መኪና ጫን። አሜን። ሰለሞን ቦጋለ በጥንቃቄ ተጠንቀቀህ ትችላለህ። የኢትዮጵያ አምላክ አንተ ጋር ይሁን። እንግዲህ ና ይሄ እንጀራ አይደለም ቢቀርብኝ ይሻል ነበር። አምባሳደሩ መስጠቱን ይሻለኝ ነበር። ወደ ደንበኛ ለማድረስ እየሄድኩ ነው ከጅቡቲ። ጉድ! ምን አይነት ጉድ ነው የምንሰማው? አትሳሳቱ። This is registered investment company. Take care. Rule number 1. እኔ እነ ሰራዊት ፍቅሬ በዚህ ልክ ጠብቂያቸው አላውቅም። የምትራት መኪና ወሰድክ? አዎ ወሰድክ። አንተ ትመርጣለህ ይሻላል ምናምን ትባላለህ። የመንሱር ጀማል ጣጣ አሁንም ወዴት እያመራ እንደሆነ ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታቆታላችሁ። የምን ፊንቴክ ኢንቨስትመንት ግሩፕ 1.6 ቢሊዮን ብር ነው ያጭበረበረው። በዜጎች ላይ የ1.7 ቢሊዮን ብር ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመስርቷል። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ እናንተ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ ያደርጋችሁ ጀምሩ። ውድ ቤተሰቦቻችን ሰሞኑን እንዳያችሁ ፊንቴክ ኢንቨስትመንት ግሩፕ ተጠርጣሪዎቹን አስሯሉ። በፊንቴክ ኢንቨስትመንት ግሩፕ ላይ ተጠርጣሪ የሆኑ ሰዎችንም አስሯቸዋል። እንደምታውቁ አንደኛ ተከሳሽ የሆነው የፊንቴክ ኢንቨስትመንት ግሩፕ ዋና ሰብሳቢ የሆነው መታሰሩን እናውቃለን። ግን እነ ሰራዊት ፍቅሬ እነ ካሊድም የተመሳሰሉት ታዋቂ የሆኑ አርቲስቶች እነ ይገረም ደጀን አሁንም እስር ቤት ነው ያሉት። ግን በጣም ከዚህ ሁሉ በጣም የሚገርመው ነው የሚደንቀው 1.6 ቢሊዮን ብር ነው ያጭበረበሩት። ይሄ ማለት በዜጎች ላይ የ1.7 ቢሊዮን ብር ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመስርቷል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። ነገር ግን ከቻይናው የቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖረው የሐሰት መረጃ በመስጠት በተውሶ ያገኟቸውን መኪኖች የራሳቸው በማስመሰል ነው ወንጀሉን እንደፈጸሙት ፖሊስ የገለጸው። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ ያስታወቀው። መንሱር ጀማል፣ ሰራዊት ፍቅሬ፣ ካሊድ ናስር፣ ሰለሞን ቦጋለ፣ ዳንኤል ተገኝና ሌሎችም እውቅናቸውን በመጠቀም የሐሰት መረጃ በማሰራጨት እያንዳንዳቸው 8 ሚሊዮን ብር የሚያወጣ መኪና በስጦታ በመቀበል ወንጀል ተጠርጥረው በቁጥጥር ስር ውለዋል። የፌዴራል ፖሊስ በ19 አይነት ወንጀሎች ምርመራ አጠናቆ ለአቃቤ ሕግ መርቷል። አንደኛው ተጠርጣሪ በማረሚያ ቤት ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ ነው። ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የማቅረብ ወይም መኒ ላውንደሪንግ ወንጀል ምርመራውንም አጠናክሮ ቀጥሏል። ይህ ማለት ከ1600 በላይ ኢትዮጵያውያንን ገንዘባቸውን አጭበርብረዋል። ይህ ነገር ብዙ ሰዎችን አፋሲቷል። ዋይዲ መኪኖቻችን ገብቷል። እየተራገፉ ነው፣ እያራገፍን ነው ያለነው። ሰላም እንዴት ናችሁ? ደህና ናችሁ? ያው እንግዲህ እንደምታዩት በፊንቴክ ኢንቨስትመንት የመጣውን መኪና ቢዋይዲዎቻችንን እያራገፍን ነው ያለነው። በቅርብ ቀን ደግሞ እንደዚሁ ቁልፍን የምናስረክብበት ጊዜ ነው። መኪና ላይ የተጫነን መኪና ከመኪና ላይ ሳውርድ ያው የመጀመሪያ ቀኔ ነው። እንግዲህ ቢዋይዲ መኪኖቻችን ገብቷል። እየተራገፉ ነው፣ እያራገፍን ነው ያለነው። ታንክ ዩ ሶ ማች። ዋው ይታያል አባቴ። ቢዋይዲ ይሄን ይመስላል። 00 ማንም እኔ ነኝ የነካሁት፣ ሀበሻ ነኝ የነካሁት። በነገራችን ላይ ቻይናው ራሱ ነው ገጥሞ ይላከው። በየቀኑ በየጊዜው እንደዚህ መኪኖቻችን ይራገፋሉ። እያየ ረዳት የለም እንዴ አንተ? ማክሲመም ከሳምንት ከሁለት ሳምንት በኋላ መኪኖቻቸውን ይረከባሉ። እነዚህ የሚረከቡን ሰዎች ከ3 ወር ባነሰ ጊዜ ነው የመጣላቸው። በተጨማሪም በየክፍለ ከተማው ሾውሩም የማዘጋጀት እቅድ አለን። ከእቅዳችን ውስጥ ደግሞ አሁን ሰሞኑን በ2 ክፍለ ከተሞች የከፈትናቸውን ሾውሩም እንደዚሁ የምናስመርቅ ይሆናል ማለት ነው። በተጨማሪም ኤግዚቢሽን ማዕከል ውስጥ የተዘጋጀ ፕሮግራም ላይ ፊንቴክ ኢንቨስትመንት ግሩፕ በሰፊው ስፖንሰር አድርጎ እዛም እንገኛለን።
መኪኖቻችንን እዛ ሄዶ መጎብኘት ይችላሉ። ምክንያቱም ብዙ እየሰማናቸው ነበር። እነ ሰለሞን ቦጋለም፣ እነ ሰራዊት ፍቅሬን፣ እነ ይገረም ደጀኔም የሚገራርሙ ማስታወቂያዎችን ሰርተዋል። በዜጎች ላይ የ1.7 ቢሊዮን ብር ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመሰረተ። የፊንቴክ ኢንቨስትመንት ድርጅት መስራችና ታዋቂ ግለሰቦች ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። ነገር ግን ከቻይናው የቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖራቸው በትውስት ያገኟቸውን መኪኖች የራሳቸው በማስመሰል ነው ወንጀሉን እንደፈጸሙት ፖሊስ ያስታወቀው። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ የተናገረው። መንሱር ጀማል፣ ሰራዊት ፍቅሬ፣ ካሊድ ናስር፣ ሰለሞን ቦጋለ፣ ዳንኤል ተገኝና ሌሎችም እውቅናቸውን በመጠቀም የሐሰት መረጃ በማሰራጨት እንዲሁም እያንዳንዳቸው 8 ሚሊዮን ብር የሚያወጣ የመኪና ስጦታ በመቀበል ወንጀል ተጠርጥረው በቁጥጥር ስር ውለዋል። የፌዴራል ፖሊስ በ19 አይነት ወንጀሎች ምርመራ አጠናቆ ለአቃቤ ሕግ መርቷል። አንደኛው ተጠርጣሪ በማረሚያ ቤት ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ ነው። ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የማቅረብ ወንጀል ወይም ደግሞ መኒ ላውንደሪንግ ወንጀል ምርመራውን አጠናክሮ ቀጥሏል። ግን አሁን እነሱ ማስታወቂያ በመስራታቸው ምክንያት ብዙ የተፈጠሩ ነገሮች አሉ። ብዙ የተፈጠሩ ዥንብሮች አሉ። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የመኪና ባለቤት እናደርጋቸዋለን በማለት የ950 ሺህ ብር 50% ቅድመ ክፍያ እንዲፈጽሙና ቀሪውን ገንዘብ ያለወለድ በ5 ዓመት በባንክ ብድር እንደሚጨርሱ በማሳመን ነው ወንጀሉን የፈጸሙ። ህዝቡን ለማሳመን ሲሉ 148 መኪኖችን ከጅቡቲ በማስገባት መቶዎችን ለተወሰኑ ሰዎች ማከፋፈላቸውና ቀሪዎቹን 48 ዘመናዊ መኪኖች በድብቅ መሸጣቸውን ፖሊስ ያረጋግጧል። በተጨማሪም 350 መኪኖች ወደ ሀገር መግባታቸውና 400 መኪኖች ጅቡቲ ወደ መድረሳቸውን የሚገልጽ የሐሰት መረጃ ለተጎጂዎች ሲሰጡ እንደነበረ በምርመራው ተደርሶበታል። ተጠርጣሪዎቹ የኤሌክትሪክ መኪና አምራች ከሆነው የቻይናው ቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰልና በመስቀል አደባባይ ከተለያዩ ቦታዎች በውሰት ያሰባሰቧቸው መኪኖች ድርጅቱ ያስገባቸው በማስመሰል የማጭበርበር ወንጀል ሲፈጽሙ ቆይተዋል። በጅቡቲ አልፋት ይዞ የተባለ ድርጅት በማቋቋም መኪኖቹ በ10% ቅድመ ክፍያ ተረክበው ቀሪውን 90% ክፍያ ሳይፈጽሙ ጅቡቲ ላይ መልሰው መሸጣቸውም በምርመራው ተረጋግጧል። ፖሊስ እንዳረጋገጠው ተጠርጣሪዎቹ ከእያንዳንዱ ተጎጂ ለቅድመ ክፍያ፣ ለመንግስት ታክስና ለቻርጀር ማሰሪያ በሚል በአጠቃላይ 1,365,000 ብር ተቀብለዋል። የፊንቴክ ኢንቨስትመንት ድርጅት ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ፍርድ ቤቱም በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ፈቅዷል። እነዚህ ግለሰቦች እውቅናቸውን በመጠቀም የሐሰት መረጃዎችን በማሰራጨትና እያንዳንዳቸው 8 ሚሊዮን ብር የሚያወጣ የቢዋይዲ ሶንግ ፕላስ መኪና በስጦታ በመቀበል ወንጀሉን በማሳለጥ ተጠርጥረዋል። ፊንቴክ ኢንቨስትመንት ግሩፕ ከቻይና ጋር ከቻይናው አጋር አስመጪ ጋር ወይም ከቢዋይዲ ጋር አለኝ ግንኙነት ያለው ነገር ውሸት ነው። በሐሰት ሰዎችን እያጭበረበረ እንደሆኑ ይህ ፕሮግራም ከወጡ በኋላ ወይም ይህ ዜና ከወጣ በኋላ ነው የተሰሙ ዜናዎች። እነዚህ መኪኖች ማስረከብ የነበረብን መስከረም ላይ ወይ ደግሞ ጥቅምት መጀመሪያ አካባቢ በትክክለኛው መንገድ ማስረከብ ነበረብን። የያዙን ነገሮች አጋጣሚ ጥቅምት 24 ላይ ባህልና ቱሪዝም ለሁለት ተከፈለ። እኛኛ ሴክተር የሚመለከተው ቱሪዝም ስለነበር ወደ ቱሪዝም ስንሄድ ከመስከረም ጀምሮ እስካሁን እየተደራጀን ነው እያሉ እንትን አላሉልንም፣ አልሰሩልንም። ደብዳቤ መጻፍ አለባቸው። ወዴት? ወደ ጉምሩክ ደብዳቤ ከጻፉ ጉምሩክ እነዚህ መኪኖች ይለቃቸዋል፣ አይፈልጋቸውም ማለት ነው። ያ ሆነ ማለት ደግሞ እኛ ለከስተመሩ ወይ ደግሞ ለአባሎቻችን መስጠት እንችላለን ማለት ነው። አሁን ፊንቴክ ኢንቨስትመንት ግሩፕ ተጠያቂ የሚሆኑት እነ ሰራዊት ማስታወቂያ ስለሰሩ ነው ወይም ያገኙት 8.5 ሚሊዮን ብር በላይ የሚያወጣው መኪና ነው?
ከፊንቴክ ኢንቨስትመንት እያንዳንዳቸው የማስታወቂያ ባለሙያዎችና አርቲስቶች አሁን ባለው ዋጋ 8 ሚሊዮን ብር የሚገመተውን BYD ሶንግ ፕላስ የመኪና ስጦታ መቀበላቸውን ፌዴራል ፖሊስ ደርሼበታለሁ ብሏል። ፌዴራል ፖሊስ በዜጎች ላይ 1.7 ቢሊዮን ብር ጉዳት ያደረሱ የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ አጣርቶ ለአቃቢ ሕግ በመላክ ክስ መመስረቱንም አስታውቋል። ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት ማድረሳቸው ተጠቅሷል። ታዲያ ፌዴራል ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራውን አጣርቶ ለአቃቢ ሕግ በመላክ ክስ መመስረቱን ገልጿል። ይህም ብዙ ሰዎችን ጥያቄ ይወስዳል። የኢቢኤሷ ሉላ ገዙ 8.5 ሚሊዮን ብር የሚያወጣ መኪናውና ዳጎስ ያለ ብዙ ሚሊዮን ብሮችንም እና አምባሳደርነቷንም ባለፈው እንዳወጣች 8 ሚሊዮን ብር መኪናና የአምባሳደርነት ክብር ብዙዎችን ሊያሸንፍ የሚችል እድል ቢሆንም ሉላ ገዙ ግን በግልጽ አይምሮ አይሆንም ብላ ትተዋለች ተብሏል። በዚያን ጊዜ ውሳኔዋን ብዙዎች ያልተረዱት ቢሆንም ዛሬ ግን የጥንቃቄና የራስን ክብር መጠበቅ እንደነበረ ግልጽ ሆኖ ታይቷል። ስምና ክብር ከጊዜያዊ ጥቅም በላይ መሆናቸውን በተግባር አሳይታለች ተብሏል። በተቃራኒው ግን ከዚህ ጉዳይ ጋር ተያይዞ የተጠረጠሩ አርቲስቶች ትናንትና ፍርድ ቤት መቅረባቸው የሚታወስ ነው። ታዲያ ይቺ ታዋቂ ጋዜጠኛ ይህ በቀረበበት ሰዓት ላይ በራሷ ሶሻል ሚዲያ ላይ ይህንን ጽፋ ነበር። ውድ ወዳጆቼ ከፊንቴክ ኢንቨስትመንት PLC ጋር BYD የኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱ ተጀምሮ የነበረ ቢሆንም ከየካቲት 26 2017 ዓ.ም ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱን ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ። ስለዚህም ከፊንቴክ ጋር ምንም አይነት ስራ ያልሰራው መሆኔንና ወደፊትም የድርጅቱን መኪናዎችም ሆነ ሌሎች ምርትና አገልግሎቶችን የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት እገልጻለሁ ብላ ጽፋለች። ፊንቴክ ኢንቨስትመንት PLC አብሮኝ ለመስራት ላሳየው ፍላጎት እያመሰገንኩኝ መልካሙን ሁሉ እመኛለሁ። ከዚህ በኋላ በBYD መኪኖች ላይ ላላችሁ ማንኛውም ጥያቄዎች በቀጥታ ድርጅቱን ማነጋገር የምትችሉ መሆኑን አሳውቃለሁ። ከታላቅ አክብሮትና ምስጋና ጋር ሉላ ገዙ ስትል ጽፋለች። በተቃራኒው ግን ከዚህ ጉዳይ ጋር ተያይዘው የተጠረጠሩ አርቲስቶች ትናንትና ፍርድ ቤት መቅረባቸው የሚታወስ ነው። ይህም ታዋቂነት ከኃላፊነት ተለይቶ ሲጠቅም ያለውን አደጋ ያሳያል። ሕዝብን ማሳሳት በጊዜያዊ ጥቅም ሊመስል ቢችልም መጨረሻው ግን ክስ፣ እስርና የሕዝብ እምነት ማጣት ሆኗል። የሉላ አይሆንም ዛሬ ለሌሎች አርቲስቶች ትልቅ ትምህርት ሆኗል። ክብር ከሀብት በላይ መሆኑንም ያሳየ ተብሎለታል። እንደሰረዘችው ምክንያቱም እሷ ይህ ነገር እንደሚመጣ አውቃ ነውና አሁንም የፊንቴክ ኢንቨስትመንት ግሩፖች ያሉ ነገሮች ከዚህ በኋላ የምንሰማቸው ነገሮች ብዙ አሉ። BYD ኤሌክትሪክ መኪና ብራንድ አምባሳደር ስንሆን 8 ሰዎች ነው የተደረገው። 2 ሴቶች ነበሩ። እነሱ ፈርስት ሬት አድርገው ነው ቀድሞ የወጡት። በተለይ ሉላ ገዙና ፀሐይወት አበበ። አሁን ግን ብራንድ አምባሳደር የሆኑት አርቲስት ሰራዊት ፍቅሬ፣ አርቲስት አደለ ሮባ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔ፣ አስቴር፣ መንሱር ጀማል፣ ወንድም ካሊድ እንዲሁም ደግሞ እኔም አለሁበት። እንግዲህ ይሄ ሁሉ ሰው ያለበት የBYD ኤሌክትሪክ መኪና ከቻይና ሀገር እንግዲህ ተመርተው ወደ ጅቡቲ፣ ከጅቡቲ ደግሞ ፕሮሰስ አልፈው ወደ ሀገር ውስጥ ይገባሉ። የወረፋ ጉዳይ አለ። የፍላጎቱና የአቅርቦቱ መጠን አይመጣጠንም። በ3 ወር በ4 ወር የተባለው በጣም በርካታ ሰው ስለተመዘገበ ዲሌይ አለ። በ950 ሺህ ብር ሴጉል የተባለች ትንሿን መኪና ይቀርባል። ያ መኪና ቀሪውን በ5 ዓመት በ2.2 ነው ጠቅላላ ክፍያ። አሁን 2.6 2.8 ነው ገበያ ላይ። ነሐሴ 20 ያልቃል። የፕሮሞሽን ስለነበረ መጀመሪያ ለፕሮሞሽን የታሰበ ስለሆነ የፕሮሞሽን በጀትም ስለነበረው ነው እና የፍላጎቱና የአቅርቦቱ ሁኔታ አለመጣጣም በ3 ወር በ4 ወር ተብሎ የነበረው አሁን 6 ወር ሆኗል። የሰው ቁጥር ብዙ ስለነበረ ቶሎ ዴሊቨር ለማድረግ ፕሮሰስ አለው። ከሱፐርማርኬት ገዝተን የምታመጣው አይደለም መኪና። ስለዚህ ያ ነገር ስለነበረ ያው ሰው ቅሬታ ያቀርብብሃል። ኦፍኮርስ ግን እስካሁን ወደ 500 የሚጠጋ ሰው መኪና ዴሊቨር ተደርጓል። አንድ ዓመት ባልሞላ ጊዜ ውስጥ ለብራንድ አምባሳደሮችም መኪና የተሰጠበት ሁኔታ አለ። ይሄ ምንድነው? ሁልጊዜ የሰውኛ ባህሪም ስለሆነ ያም እውነቱን ነው፣ ጥያቄውም ተገቢ ነው ብዬ ነው የማስበው። የተወሰነው ዲሌይ አለ። ከውጭ ስለሆነ የሚገባው እንግዲህ የውጭ ምንዛሬ ገንዘብም ያለማግኘት ሊኖር ይችላል። በገዛ ገንዘብም ባንክ ቶሎ ገንዘብ ያለመስጠትም አለ። እነዚህ ነገሮች ስላሉ
ትልቅ ተግዳሮት ነው። እንደነዚህ አይነት ነገሮች ያሉ ቻሌንጆችም ስላሉ እነ ሰራዊት ፍቅሬ ፍርድ ቤት ቀርበው ነበር። ፍርድ ቤቱም ደግሞ የ14 ቀን የሰነድ አዘጋጃለሁ የሚሉ ጥያቄዎችን በማቅረብ ግን ያው አቃቢ ሕግም ባወራው እነሱም የይግባኝ መፍታቸውን በመጠየቅ እንዳልተሰጣቸው ይታወቃል። ይህም በማሳወቅም ደግሞ 12 ቀን ገደብ ሰጥቶታል። አቃቢ ሕግም በ12 ቀን ውስጥ ሰነድ አደራጅቶ የሚያመጣ ይሆናል። ውድ ቤተሰቦቻችን አዳዲስ ነገር ላለ እናንተ እናሳያችሁናል። ይህ ቻናል ለብዙዎች ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱ ይለቅሱ። ሁሌም እንደምላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።